ግን በቀኝ በኩል ያለሽ ነው የሚሉት ለማጉረስ የማይመች እኔም ለማጉረስ ስለማይመች እኔ በዚህ የምር በጣም ነው የምታምሩት፣ በጣም ነው የምታምሩት። የሆነስ ከአይን አውጣችሁ በጣም ነው የምታምሩት። አብርሃም ኤርሜላ ስታምሩ በቃ ሁላችሁም ታምራላችሁ። በአጠቃላይ ምግቡ ደግሞ እንዴት ነው የሚያስቀናው ጋይስ! እኛ እዚህ በሩዝ እየታገልን ነው፣ እናንተ እንጀራ እየበላችሁ ነው። አናሳዝናችሁም እንዴ? እንደዚህ በቲክ በዩቱብ መታችሁ እያሳያችሁኝ እኛ የምንጓጓው አናሳዝናችሁም? ተው ግን ተይ ኤርሜላ ተይ፣ ለእኛም እዘኝ። እኔ አሁን ወደ ጭው ያለ ፕሮግራም ብር ልታስወጭኝ ነው። አሁን ዱባይ ላይ እንጀራ 40 ብር ገብቷል አሉ። ያለ ፕሮግራሜ 40 ድርሃም ልርከስር ነው አሁን ይሄን ቪዲዮ በማየት ማለት ነው ጋይስ። ምን ትላላችሁ? ምን ትላላችሁ? ይሄንን አሁን ያለ ፕሮግራሜ 40 ብር ላወጣ ነው። አወጣለሁ። ካወጣው ነግራችኋለሁ ነገር። ካላወጣው ካስቻልኩት በቃ ተይ ዙፋን ያማረሽ ሁሉ ማግኘት የለብሽም ያማረው። ምክንያቱም ራስሽን መቆጣጠር አለብሽ ብዬ ራሴን ተቆጥቼ ራሴን ገጽሼ ከዚህ ነገር ካመለጥኩኝ ይሄንን እንጀራ ኦርደር ካላደረኩኝ ነገ መጥቼ እነግራችኋለሁ። ግን በጣም አስጎመጁኝ ጋይስ፣ አስጎመጁኝ። ሲያምር አይነቱ ደግሞ አይ ይሁን ከዚህ ሙድ ልውጣ ጋይስ ልውጣ። የሊያሾ ቪዲዮ እኮ ማለት ነው ሊያን በጣም ነው የምወዳት። የማላየው እኮ ምግቡን ሳይ በቃ ሆዴ ይጮሃል ምናምን እቸገራለሁ። አሁን እዚህ ጋር ይሄንን ቪዲዮ ሳይ ደግሞ አይዞኝ ኢትዮጵያ ስገባ እንበላለሁ። አይዞኝ እስከዛ ድረስ ጨከን ነው ማለት ያለብኝ አይደለም ጋይስ። እኔ ያልበድራም አላውጣም ብር የለኝም ምስኪን ነኝ ሀቢቴ። እና እንደዛ ነው ቤተሰቦቼ። የምር ግን ኤርሜላ በጣም አድናቂሽ ነኝ። ምክንያቱም ፕሮግራም አድርገሽ አብርሃምን አክብረሽ ቤትሽ ጠርተሽ እንደዚህ ስለጋበዝሽ አይ ሃቭ ፎር ዩ ቢግ ሪስፔክት ማይ ሲስተር። እና እንግዲህ ፍቅራችሁን ያዝልቅላችሁ። በጣም ነው የምታምሩት። ሰላም ውድ ኢትዮጵያውያን ተመልካቾቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ ፈጣሪ ይመስገን። ሰላማችሁ እንደ ሰማይ ከዋክብት እንደ ምድር አሸዋ በዝት ትረፍረፍ ይበልልኝ። እግዚአብሔር አምላክ ከክፉ ነገር ሁሉ ይጠብቃችሁ ይጠብቀን። ውድ ሀገሬ ልጆች እንግዲህ ዛሬ ይዤላችሁ የመጣሁት ቪዲዮ እንደ እኔ ያለ ፕሮግራማችሁ ብር እንዳታወጡ እንዳያስወጣችሁ ቴኬር ነው የሚባለው። ቴክ ኬርፉል ኦኬ። እሱን እያልኩኝ ውድ ሀገሬ ልጆች ፕሊዝ ካላስቸገርኳችሁ ማለት ነው ማርያምን ካላስቸገርኳችሁ ሰብስክራይብ ብታደርጉልኝ፣ ሼር ብታደርጉልኝ፣ ብታበረታቱኝ ደስ ይለኛል። እውነት በጣም በቃ ጋይስ የእውነቴ ነው። ይሄን ቪዲዮ እንዴት እንደምሰራኝ ማቁ ማርያምን እና ካላስቸገርኳችሁ በቅንነት አንድ ጓደኛ ካለሽ ፕሊስ ቺሊ ሰብስክራይብ አድርጋት ምናምን ብለሽ የኔን ችግር ታውቂል እሱን ነግረሽ ይሄን ቪዲዮ የምታዩት አረብ ሀገር ላይ ያላችሁ ይሄንን ቪዲዮ የምታዩት ታውቃላችሁ ያለሁበትን ብዬ አስባለሁ። እና ያንን ነገር ነግረሻት ሰብስክራይብ ብታደርግኝ ብታበረታቱኝ ደስ ይለኛል። እና እስቲ ቪዲዮ እስከ መጨረሻ ድረስ ፈታ እንበል አብረን እና ሀሳብም እየሰጠን እስከዛ ወደ ሌላ ቪዲዮ እንሂድ። እንባ ነው የሚለኝ ለምንድን ነው እንደዚህ ሳወራ? አይዞኝ ዙፋን ጣለት ህይወት ወጥኖ የሰመረለት በፍቅርሽ ዜማ ኑሮ ተቃይቶ ብርሃን ተሞላ። ሰላም ውድ ቤተሰቦች፣ አልስጋም ነገን እንዳምና አንቻለሽና በፍቅርሽ ከፍ ያደረግሽኝ እንደ ደመና ንግስቴ የቤቴ ግርማ የንጋት ጭራ አምሮብኝ ታየው በይፋ ጎን ያለሽና እና እኔም ወደዋለሁ። ለዛ ነው እንትን ያልኩትና አብርሽ እንግዲህ ሄርሜላን ጋብዙታል።
በጣም ደስ የሚል ሙዚቃ ነው የጋበዝካት አብርሃም። ቆንጆ ነው፣ አጎራረስም ትችላለህ። በጣም በጣም ታምራላችሁ። ቀጣይ ደግሞ ማለት ነው ቤተሰብ የቀጣይ ደግሞ አብርሃም እና ሄርሜላ ብቻ አንድ ላይ ደስ የሚል ጾም ሲፈታ ነው፣ ግን ጾም ሳይፈታ አይደለም። ደስ የሚል ፕሮግራም በእርግጥ በጾምም ይቻላል አይደለ? ይቻላል። አዎ ይቻላል። እንግዲህ ሌላ ነገር አላወራውም። ምን ይቻላል? ፍታ ብትሉ አብራችሁ ደግሞ አሁን በቃ የሚያስለቅስ ቪዲዮ በእናትህ ደስ ይለኛል። ሌሎቹን ደግሞ በቅናት የሚያቃጥል የሚለበልብ እንደ እሳት የሚለበልባቸው አሁን ሩታ መታ እንዳትረብሻችሁ ዝም ብላችሁ ጽጥ ብላችሁ ምን ታደርጋላችሁ? ቪዲዮን ትቀርጹልናላችሁ ለኛ። ከዛ ከተመለሳችሁ በኋላ ማለት ነው። ከዛ ከተመለሳችሁ በኋላ እኛ ደግሞ እናያለን። ሩታ ሳታያችሁ ነው። አሁን ሩታ ሳታያችሁ፣ ሩታ ሳትሰማ፣ ለማንም ምስጢር ሳታወጡ ነው ሄዳችሁ ፈታ እንድትሉ የምንፈልገው ጋይስ። ሄርሜላና አብርሃም ብቻ የልብ ልባችሁን የምታወሩበትን ቆንጆ ታይም የምታሳልፉበትን ለራሳችሁ አንተ አብርሃምና ሄርሜላ ብቻ እንደባለፈው ግርግር ምናምን አንፈልግም። ያ አይደለም የምንፈልገውም ጸጥታ በተሞላበት አብርሃምና ሄርሜላ ብቻ ያሉበት ቦታ ምናምን ነው የምንፈልገው። አሁን እንግዲህ ጀግኒት ሩታ ማትረብሻችሁ ቦታ ማለት ነው። እና በተረፈ በጣም ነው ምግቡንም ወደናል ቆንጂት ሄርሜላ እና በጣም ደስ የሚል ጊዜ ደስ የሚል ቆይታ ነበራቸው። እንግዲህ አብርሃምና ሄርሜላ የዛሬው ቪዲዮ በቃ ማለት ይለያል ነው የምላችሁ፣ ይለያል። እና አይዟችሁ ግን እንትን አትበሉ። አንዳንድ ቅናታም ሰዎች አይዟችሁ፣ የምር አይዟችሁ፣ እንዳታለቅሱ እሺ፣ አይዟችሁ። እናንተም ቀጣይ ደግሞ አሳዩን፣ ችግር የለውም አሉ ከዛም እዚህም አሉና ከነሱ መሃል አንዱን ማለት ማድረግ ይችላሉ። ሰው አትናደዱ፣ እንትን አትበሉ። ምንድነው አትቅኑ። ቅናት ጥሩ አይደለም። ቅናት ቶሎ ያስረጃል፣ መልካም አይደለም። እሺ እንግዲህ ምንም ማድረግ አችልም። እግዚአብሔር ያጠመረው ሰው አይለይም። አብርሃምና ሄርሜላ አብሮ ይሆናሉ፣ አብሮ ተጋብቶ ይወልዳሉ ምናምን። ጠላት ደግሞ የሄርሜላና የአብርሽ ጠላት ሁሌ እየተቃጠለ ህይወቱን ይኖራል ማለት ነው እንጂ ምንም ማድረግ አይቻልም። እንግዲህ ሩታም ደግሞ ልጇን ቆንጂዬ ልጅ አላችሁ ከአብርሃም ጋር እሱ በፍቅር አብሮ እያሳደጉ እሷም ደግሞ ሌላ ላይፍ መጀመር ስላለች አብርሃም ፈቅዶላታል። በቃ አንቺም ላይፍሽን ትቀጫለሽ፣ አብርሃም ላይቡን ይቀጫል። ላይቭ ነው ሊቭ ነው የሚባል ላይ አይ ዶንት ኖ ብቻ ዞሮ ያው ኦኬ። ከዚህ በኋላ ወይ ፍንክች እናንተ ጉድጓድ የምትቆፍሩ ግን አይሳካላችሁም። አንዳንድ ነገሮች እየደረሱኝ ነው እየሰማው ነውና አይሳካላችሁ። ተው ጉድጓድ ከመቆፈር ተው። ግን እናንተ አሁን እኮ ጾም ነው። ምን ሆናችሁ ነው ለሰው ጉድጓድ የምትቆፍሩት? ለምን እንደዚህ ጥሩ አይደለም። በቃ ጉድጓድ አትቆፍሩ ለሰው። ዳኒ ሮያል የምትባለው ምን እየሰራቅ እንደሆነ ደርሶናል። ከሆነ ሰው ጋር ስነ ስርዓት ይኑራችሁ። በቃ ስነ ስርዓት ሄርሜላንና አብርሃምን ለማለያየት አሁንም ቀን ከሌሊት የምትለፉ ሰዎች አላችሁ። በቃ አይሳካላችሁም። እነሱ ከልብ ነው የሚዋደዱት። ፌክ ፍቅር አይደለም አብርሃምና ሄርሜላ ያላቸው። ስለዚህ አትልፉ፣ በከንቱ አትልፉ፣ በከንቱ አትልፉ። የምር ምክንያቱም በቃ እነዚህ ልጆች ይዋደዳሉ ብላችሁ ራሳችሁን አሳምናችሁ ብትው ነው የሚሻለው እንጂ በቅናት ጥሩ አይደለም። ቅናት ኃጢአት ነው። ሲጀመርም ቅናት ኃጢአት ነው። ሲቀጥል ደግሞ ሰው